ሰላም ምትወደ ተለመደው በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ እንግዲህ እንደምታውቁት እናቴ ከአሜሪካ መጣለች። እኔ ደግሞ ዞር ብዬ ብዙ አይነት ቤቶች ማየት ትፈልጋለች፣ መግዛት ትፈልጋለች። ስለዚህ ዛሬ ጀምቦሮ ሪል ስቴት እዚህ ቡልቡላ ውስጥ ወደ 1 2 3 ወደ እስከ 5 ፎቆች እዚህ ቡልቡላ ላይ ያላቸው እንዲሁም ደግሞ ሳር ቤትም ሌላ አዲስ ፕሮጀክት አላቸው ማለት ነው። እንደምታዩት እስካሁን ሱቆች፣ ጂም ቤቶች እንዳለ ያለባቸው አፓርትመንቶች ያለባቸው ወደ 4 5 ፎቆች አለ እዚህ ቡልቡላ ላይ ብቻ ማለት ነውና እነሱን ገብተን እናያለን። ከዛ ደግሞ እዛ ሳር ቤት ሄደን አዲሱን ፕሮጀክታቸውን እናሳያችሁና ከዛ ማዘር ጋር ደውለን ስላለው ነገር ነገራታለን። ከወደደችው ተገዛለች ማለት ነው። ተከታተሉ ወደ ቪዲዮ። እንግዲህ ጋይስ እንደነገርኳችሁ እዚህ ጋር የምታዩቸው እንዳለ ፎቆች የጀምቦሮ ሪል ስቴት ነው ማለት እኔ ገርሞኛል። እንደነገረኝ ከሆነ አንደኛው እነኝ በቃ አንዱ እስከ ታች ድረስ አሳያችሁ እስከታች ድረስ ያሉት ፎቆች እንዳለ እነኚህ አፓርተማ፣ ሱቅ፣ ጂም ምናምን የራሳቸው የጀምቦሮ ሪል ስቴት ነውና ያው ማዘር ያው ፍላጎቷ ምን እንደምትፈልግ ነገራኛለች። አንደኛ ቶሎ የሚያልቅ ያው በጣም ብዙ አመት የማይቆይ ሪል ስቴት ብላኛለች። ሁለተኛው ደግሞ ታማኝነት ያላቸው ከዚህ በፊት ብዙ ፎቆች የጨረሱ ያው የመጀመሪያ አዲስ ነገር ባይሆን ብላኛለች። ስለዚህ እስቲ እንሄድና ቼክ እናደርጋለን። በዚህ አጋጣሚ አዲስ አበባ ውስጥ ያለው መኪና ባይዘው እዚህ ስር ፍሬሽ ኮርነር አለ አሳያችሁ። ፍሬሽ ኮርነር ይኸውልህ አንድ በላይ የነሱ ፎቅ ነው። አንደኛው ፊት ለፊት ያለው የነሱ ፎቅ ነው። ሁለተኛው ከኋላ ያለው ጀምቦሮ ሪል ስቴት ሶስተኛው 3 ፎቅ በስማ እንግዲህ ጋይስ እዚህ ቦሌ ቡልቡላ ላይ ሰፈሩን ተቆጣጥረው በጣም ወደ ብዙ የሚሆኑ ሱቆች አሉ፣ ብዙ የሚሆኑ አፓርትመንት አለ። ስለዚህ አሁን ምንድነው ውስጥ እንገባና ፎቆቹን ቼክ እናረጋቸዋለን። ጂምም አለ ብለዋል፣ ብዙ አይነት ነገሮች አሉ ብለዋል። ስለዚህ ቼክ እናረጋቸዋለን፣ ውስጥ እንገባለን ማለት ነው። በድጋሚ ተከታተሉ። እንግዲህ ጋይስ አሁን ወደ ጀምቦሮ ሪል ስቴት የራሳቸው የሆነ ጂም አላቸው። እሱን ቼክ እናረጋዋለን ማለት ነው። ተከታተሉ። ሰላም እንዴት ነህ? አለኝ መስገን ሁሉ ሰላም። ወደ ጀምቦሮ ሪል ስቴት በደህና መጣህ። እንኳን ደህና ቆያችሁ። ሰላም ነህ? አለኝ መስገን። የቡልቡላን ሰፈር ተቆጣጥራችሁታል አይደል? አዎ ቡልቡላ በጣም ብዙ ኮንስትራክሽን ያለማ ነው እዚህ። ብዙ ፕሮጀክቶች ናቸው ያሉን። ለእናት ቤት እንደምትገዛ ነግረኸኛል ካልተሳሳትኩ። አዎ ስለዚህ እሷ የነገረችኝ ብዙ መስፈርቶች አሉ። ያው በጣም የማይቆይ ብዙ አመት የማይቆይ ብላኛለች። እንደገና ደግሞ ያው ታማኝ የሆነ ካምፓኒ ስትለኝ እንግዲህ ማቆ ጋር ቀጥታ የመጣሁት ማለት ነውና አሁን ደግሞ ልክ ከዚህ ጋር ስገባ ምን አልኳቸው የራሳቸው ጂም አለ። አሁን ያለንበት የራሳቸው ጂም አለ። ግን አንተ እሱ እንደነገረኝ ደግሞ ለዚህ ለነዋሪዎችም ነው ማለት ነው እዚህ ቢልዲንግ ላይ የሚኖሩ ሰዎች ወይስ እንዴት ነው? አንተ ነገራቸው። አዎ በመጀመሪያ ጀምቦሮ ሪል ስቴት 5 አመቱ ነው በሪል ስቴት ዘርፍ። ሲስተር ካምፓኒዎች አሉት ከ12 አመት በላይ የቆዩ ኮንስትራክሽን ላይ የሚሰሩ በዋናነት ክሬሸር እና ኮንክሪት ላይ የሚሰሩ ማለት ነው። የኮንስትራክሽን ግብአቶችን ላለፉት 12 አመታት ይሰራ ነበረ። አሁን ከ5 አመት በኋላ ደግሞ ወደ ሪል ስቴት መጥቶ ከ5 አመት በኋላ ደግሞ ወደ ሪል ስቴት መጥቶ 5 ሳይቶችን ገንብቷል። ስድስተኛው ሳይት 40% ፕሮግረስ አድርጓል። የተለየ የሚያደርገን ምንድነው? መጀመሪያም ካነሳው ትረስትም ካልኸው አንጻር አንድ ፕሮጀክት ጨርሰን ነው ሌላ ፕሮጀክት የምንጀምረው። ስለዚህ አሁን እነኚህ እኩል አይደለም የተጀመሩት እዚህ ያሉት ማለት ነው። እኩል አይደለም የተጀመሩት። አሁን እዚህ 5 ሳይቶች አሉ። 4ቱ ኮምፕሊት አልቀው ተረክበዋል። 5ኛው ሳይት 85 ፕሮግረስ አድርጓል። ነገር ግን 5ቱም ሳይት ኮምፓውንድ መንደር ውስጥ አንድ ኤሪያ ስለሆነ ያሉት የጋራ ጂምናዚየም አላቸው። አሁን ገብተን እናየዋለን። 1200 ካሬ ላይ ያረፈ እጅግ ሞደርን ጂምናዚየም አለ። ለአምስቱ ሳይት በጋራ የከርሰ ምድር ውሃ አላቸው። ፓርኪንግ ስፔስ አለ። ሙሉ ኮሚኒቲ የተሟላ ነው። አሁን ቡልቡላ የሚገኘው የመጀመሪያው የፔዛ አንድ ምንለው ጀምቦሮ ያለማቸው 5 ህንጻዎች የጋራ ጂም አላቸው። 1200 ካሬ ላይ ያረፈ አሁን የምንገኘው እሱ ላይ ነው። በጣም አሪፍ። ስለዚህ እዚህም እንዳንቆምባቸው። ስለዚህ አሁን የጀምቦሮ ሪል ስቴት የራሱ የሆነ ጂም ማለት ነው አይደል? ያ ጀምቦሮ ጂም ኤንድ ስፓ ነው የሚባለው። ጂም ኤንድ ስፓ። አዎ ጂምናዚየም አለው። የሴት የወንድ ስፓ አለው። እንሄድና ማየት እንችላለን። ተከታተሉ ጋይስ። እንግዲህ አሁን የምንገኘው የጀምቦሮ ጂሙን መሰለኝ አይደል? አዎ አሁን ያለ ነው ጂሙ ጋር ነው። ስፓና ስቲሙንም እናየዋለን። ስፓ ሳውና አጠቃላይ ያለውን ነገር እናየዋለን። ስለዚህ እንደነገርከኝ ከሆነ 1000 ስንት ላይ ነው ያልከኝ? 1200 ካሬ ላይ ያረፈ ፉል ስፔስ። ይሄ ማለት ሙሉ የዚህ ቢልዲንግ ሙሉ ጂም ነው ማለት ነው ወይስ? እዚህኛው ላይ 5 ቢልዲንጎች ናቸው ያሉት ወደ 400 ያክል ነዋሪዎች። ድርጅቱ የሰራው ኮመን ጂምናዚየም ነው።
እዚህ ቡልቡላ መንደር ላይ 5 ህንጻዎች አሉ። 4ቱ ሙሉ በሙሉ የተጠናቀቁ፣ አንዱ በመጠናቀቅ ላይ ያለ 85 ፕሮግረስ ያደረገ ማለት ነው። ሶ እዚህ ሳይት ላይ ወይም እዚህ ቡልቡላ ላይ ለሚገዙ ትልቅ ፋሲሊቲ ምንድነው? ጂምናዚየሙ ነው። በመሰረታዊነት ይሄ በመኖሩ ብቻ የቤቶቹን የኪራይ ዋጋና የሽያጭ ዋጋ በጣም ከፍተኛ አድርጎታል። ማለት የገዙ ሰዎች 4ቱ ሳይት ላይ የገዙ ሰዎች መልሰው ሲሸጡ በጣም ከፍተኛ ፕሮፊት ነው ያለው። ለኢንቨስትመንት በጣም አሪፍ ነው ማለት። በትክክል። በሌላ ዋይ ደግሞ ከቦሌ ኤርፖርት 5 ደቂቃ ድራይቭ ነው በቀጥታ አሁን ያለንበት ከቦሌ ኤርፖርት በስተደው ከቦሌ ኤርፖርት 5 ደቂቃ ድራይቭ አድርገን ነው የምናገኘው። እንግዲህ ጋይስ ጂሙን ጨርሰ እየወጣ ነው። በጣም ሰፊ ነው። ከስተመሮች አይተዋል፣ አሳያችሁ። የወንዶች ስፓ በሱ ጋር ነው። እንግዲህ ጋይስ አሁን ደግሞ የት ነው የምንገኘው? ከጂሙ እንደወጣን የወንዶች ይሄ ልብስ መቀየሪያቸው ነው። ጂም ሎከር እዚህ ስቲም ነው ያለው። ስቲም እና ሳውና ሁለት። በጣም አሪፍ። ማረፊያ አለ፣ ሬስቶራንት አለ፣ ቤቶች አሉ፣ ባዝሩም አለ፣ ስቲም አለ፣ እዚህ ጋር ሳውና አለ። በጣም ሰፊ ነው። እንግዲህ ጋይስ ይሄ ደግሞ የስቲምና ሳውና አስጨርሱ እረፍት የምታደርጉበት ክፍል ነች። እንግዲህ ጋይስ እንደምታዩት የሴቶች ስቲምና ሳውና ሎከር ሻወር እየገባን ያለ ነው። እንደምታዩት እንደ ወንዶቹ ደግሞ እዚህም አለ ሎከሮቹ በጣም ዘመናዊ ናቸው። በትክክል ስታንዳርዱን ጠብቆ ነው የተሰራው። እዚህ ጋር ማረፊያ ክፍል አለ። የቀደሙ የወንዶቹ ጋር ሰው ስለነበር አልገባንም። እዚህ ማረፊያ ክፍሎች አሉ ከነፎጣቸው ማለት ነው። በጣም አሪፍ። ከዛ ይሄኛው ስቲም ነው አይደለ? እንግዲህ ጋይስ እንደምታዩት የነገር ሰፊ ነው። አንተ በጣም ሰፊ ነው። ሳውና አለ እዚህ ጋር ደግሞ ሳውና አለች። ኒት በጣም ኒት ነው። እዚህ ደግሞ ሻወር ነው ያለው መሰለኛል። እንግዲህ ሻወር ነው ያለው። ከዛ በተረፈ ጋይስ ያው የሴቶች ስለሆነ ሰው ሊመጣ ስለሚችል ያው እንቆይም እንወጣለን ማለት ነው። እናም በዚህ አጋጣሚ ያው ቅድም አላሳየናችሁም ሎከሮቹ እንዳለ በጣም ሴፍቲ ያላቸው ሎከሮች ናቸው። ላያቸው ላይ ጀምቦሮ ጂምና ስፓ ይላል። ጀምቦሮ ጂምና ስፓ ይላል። በጣም ኳሊቲ ያለው አሪፍ ነገር ነው። ኦኬ እንግዲህ ጂምና ስፓውን እንዳያችሁት ነው። እሱን ጨርሰን እየወጣ ነው። አሁን ደግሞ እየተሰራ ያለው 5ኛ ሳይት ያልኳችሁ ወይም የተወሰነ ቤቶች ያሉትን 85% ፕሮግረስ ያደረገና ከ4ኛው ሳይታችን ላይ ደግሞ የተሰሩ ቤቶችን የተወሰነ እና ወደ ሳር ቤቱ ሳይታችን ነው ወደ ዋናው እንሄዳለን ማለት ነው። አመሰግናለን። እንግዲህ ጋይስ በጣም ወድጄዋለሁ ጂሙ። ከዛሬ ሪል ስቴት ሰርቼ ያው ብዙ ያለቀ አያጋጥመኝም እና አሁን ስትገቡ ሌላ ቦታም እንደዚህ ነው በቃ ኳሊቲ የሚኖራቸው ፎቆቹና በድጋሚ ተከታተሉ። እንግዲህ ጋይስ እንዳያችሁት ቅድም የነበርንበት የ1200 ካሬ ጂሙ ከዚህ እስከዚህ ሙሉ ነው ማለት አይደል? ከዚህ እስከዚህ ሙሉ ነው። በአጠቃላይ ይሄኛው ቢልዲንግ 1200 ካሬ ላይ ነው ያረፈው። ሙሉ ፈርስት ፍሎር ለጂምናዚየም ወይም እዚህ ላይ ላሉ ለአምስቱ ሳይቶች የጂም ሰርቪስ ነው የዋለው። ያኛውም የመጀመሪያው ፕሮጀክታችን ነው። ያኛው ፎቅ የመጀመሪያችሁ ነው? በትክክል። ከዚህ ጀርባ ሌላኛው ፕሮጀክት አለ። ከዚህ ኔክስት ደግሞ አሁን ሳይት 4 እና ሳይት 5 የምንለው ፕሮጀክት አለ። በ5 ዓመት ጊዜ ውስጥ 4ቱ ተረክበዋል። 5ኛው ሳይት አሁን 85% የደረሰ ነው። እሱን እናየዋለን። የተሰራውን ቤትም አንዳንድ ነገሮችን እናይና ወደ 6ኛው ሳይታችን እንሄዳለን። አሁን የምንገኘው ሳይት 4 የምንለው ወይም 4ኛው ሳይታችን ላይ ያጠናቀቅነው ቤት ላይ ነው። ከዚህ ጎን ሌላ 5ኛ ሳይት አለ። ሳይት 5 ያልኳችሁ እሱኛው ቤት 85% ከቶታሉ ፕሮግረስ አድርጓል። ባለ 3 መኝታ ቤቶች አሉት በብዛት 152 ካሬ 3 መኝታ ቤት ተጨማሪ ክላስ ያለው እንደ ሰራተኛ መኝታ ሰሚ ፊኒሽ ለሚፈልግ እስከ 15 ሚሊዮን ብር፣ ፉል ፊኒሽ ለሚፈልግ ደግሞ እስከ 17.5 ሚሊዮን ብር ቶታል ዋጋው ነው። 3.7 3.8 ሚሊዮን ብር አካባቢ 25% ቅድመ ክፍያ ከፍለው መግባት ይችላሉ። ትልቁ አድቫንቴጁ ምንድነው? አሁን የቀሩን ቤቶች ላይ ሰዎች ሲገዙ የጂምናዚየሙም የከርሰ ምድር ውሃውም አጠቃላይ የኮሚኒቲው ተጠቃሚ ነው የሚሆኑት። አይ ጋይስ እንግዲህ እንዳያችሁ እስካሁን ውስጡን አሳየናችሁ፣ ጂሙን አሳየናችሁ። አሁን ደግሞ እዚህ ቡልቡላ ውስጥ የመጨረሻው ፕሮጀክት መስለኛል ያ 5ኛው ፕሮጀክታችን ከፊት ይገኛል። የኛው 6% ነው ያለቀው? 85% ፕሮግረስ ያደረገ ነው። በጣም አሪፍ። በአጠቃላይ መንደሩም እስከ ላይ የጀምቦሮ ነው እንደምታዩት። እንግዲህ ጋይስ ከመጀመሪያኛው የነበረው ፎቅ አንስቶ እስካሁን እስከ መጨረሻው ፕሮጀክት እንግዲህ እንደምታዩት ያው በጣም በኃይለኛ ፕሮግረስ ላይ ያለው እየፈጠነ ፕሮግረሱ ማሪፍ ይመስላል።
አይ ቲንክ እስከ ስንተኛ ነኝ? እስከ 16 ነው። 16 እስከ 16 ነው። ለቤዝመንት ፓርኪንግ አለው። እንደምታዩት ቻክ የውስጥ ስራው ምናምን ብዙ ነገር አልቆለታል። ኦኬ ፕሮግረስ 85% ሄዷል። ምን ያህል እንትን አፓርትመንቶች አቬሌብል አለ እዚህ ላይ? ማክሲመም እስከ 10 የሚደርሱ አሉ። በብዛት 10 ብቻ ማለት ናቸው። አዎ በብዛት ተሽጠዋል። ቀድመው ለሚመጡ ሰዎች እስከ ሰኔ 30 ባለው ኦፈሮች ይኖራሉ። ኦኬ ፉል ፓኬጅ ኦፈሮች አሉ እስከ ሰኔ 30። የስድስተኛው ሳይታችን ላይም ይሄኛው ኦፈር ስላለ ዲስከስ እናደርግበታለን። በጣም አሪፍ። በአጠቃላይ የቡልቡላ ቆይታችን ይሄን ይመስላል። በጣም አሪፍ። እንግዲህ አሁን ደግሞ ጉዟችንን ወደ ሳር ቤት ወደ ሌላኛው ትልቁ ፕሮጀክታችን ሄዳለን ማለት ነው። ቫቲካን ኤምባሲ ጎን ነው የሚገኘው። ኦኬ ወደ እሱ ሄዳለን። እንግዲህ ጋይስ እንዳያችሁት በጣም እኔ ወድጄዋለሁ። ማዘር የምትወደው ይመስለኛል ይሄን ቪዲዮ አይታ። አሁን ደግሞ ሳር ቤት በጣም ትልቅ ፕሮጀክት አላቸው። እሱን ወደ ከቡልቡላ ወደ ሳር ቤት እንሄድና ቼክ ታደርጉታላችሁ። አንዴ ለመጨረሻ ጊዜ በድጋሚ አሁንም ልንገራችሁ 1 2 3 4 5 እንዳለ እዚህ ጋር ያሉት ሰርተው ያስረከቡት ናቸው። ይሄኛው ፎቅ ደግሞ 85% አልቋል። ወደ 10 ብቻ ነው የቀሩትና ቀድማችሁ ደውላችሁ መመዝገብ ትችላላችሁ ማለት ነው። በድጋሚ ጉዞ ወደ ሳር ቤት ተከታተሉ። እንግዲህ ጋይስ አሁን ደግሞ ከቡልቡላ ወደ ሳር ቤት ቶሎ መተናል። እንዴት ነው? ያው እንደምናየው ጀምቦሮ ሪል ስቴት ይላል አይደል? ያ በትክክል አሁን ዋናው በሽያጭ ላይ የሚገኘውና እየተገነባ ያለ ስድስተኛው ሳይታችን 40% ፕሮግረስ ያደረገው ሳር ቤት ቫቲካን፣ ኢንዶኔዥያ፣ ስዊድን፣ ካናዳ እንደዛ አይነት ኤምባሲዎች መካከል ነው የሚገኘው። ኤምባሲ ያለበት ቦታ ነው አይደል? ኦልሞስት በዙሪያው 16 አካባቢ ኤምባሲዎች አሉ። ወደ ውስጥ እንግባና ፕሮጀክቱ ምን ይመስላል የሚለውን ዲቴል ነገር ወደ ቢሮ እንግባና እሺ። እንግዲህ ጋይስ አሁን ደግሞ እዚህ ኦፊሳቸው ሳር ቤት በድጋሚ መተናል ስንገባ እንዳያችሁት። ስለዚህ እስቲ ያው በድጋሚ በጣም ብዙ የምታስረዳን ነገር አለና እሱን አንዳንድ ነገር ብትለኝ ደስ ይለኛል። ጥሩ አመሰግናለሁ። እስካሁን ቡልቡላን አይተን ከመጣን በኋላ አሁን ደግሞ ስድስተኛው ሳይታችን ሳር ቤት ቫቲካን ኤምባሲ ጋር የሚገኘው ፕሮጀክት ላይ ነው ያለ ነው። ይህ ፕሮጀክት 5000 ካሬ ላይ ነው ያረፈው። ከመሬት በታች 4 ቤዝመንት ወደ 930 የመኪና ማቆሚያ መያዝ የሚችል 4 ቤዝመንት አለው። ከመሬት በላይ G+30 ነው። ሚክስድ ዩዝ አፓርትመንት ነው። ኮሜርሻል ስፔስ አለው እስከ 4ኛ ድረስ ወደ 4 ኤስካሌተር እና 5 ሊፍቶች አሉት። ኮሜርሻል ስፔስ አለው። 5 ሊፍት እና 4 ኤስካሌተር ኮሜርሻል ስፔስ አለው። 5000 ካሬ ላይ ያረፈ ወደ 20000 ካሬ ሜትር ከቨር የሚያደርግ ኮሜርሻል ስፔስ አለው። ከዛ ወደ ላይ ደግሞ ለአፓርትመንቶቹ ብቻውን 10 ሊፍት አለው። ከኮሜርሻል ስፔሱ ወደ ላይ አፓርትመንቶች በትክክል አፓርትመንቶች ናቸው የሚኖሩት። በአጠቃላይ 15 ሊፍት እና 4 ኤስካሌተር ያለው እጅግ በጣም ዘመናዊ 3 ከ4ኛ እንዳልከው በጣም ኮሜርሻል ሱቆች ናቸው። በቃ የንግድ ሞል ነው። ሞልን ታሳቢ አድርጎ እየተገነባ ያለ ስታንዳርድ የንግድ ሞል ነው። ከዛ ወደ ላይ ደግሞ መኖሪያዎች ናቸው። ለየት የሚያደርገው ፋሲሊቲዎች አሉት። ከፋሲሊቲ አንጻር ስና የከርሰ ምድር ውሃ አለው። ኤሌክትሪክ ቻርጅ ስቴሽን አለው። ከአንድ በላይ የመኪና ማቆሚያ ማግኘት ይችላል ሰው። በጣም ብዙ ነው አክሰስ ያለው። በተለየ ሁኔታ የሰራ ነው። ቡልቡላ ላይ ያየነው እንጂ 1200 ካሬ ላይ ያረፈው እዚህ ላይ ወደ 3000 አሳድገነዋል። የልጆች ፕሌይ ግራውንድ አለ። 5 እና 6 ላይ 10000 ካሬ ሁለቱ ስፔስ እስከ 4 ኮሜርሻል ከሆነ በኋላ 5 እና 6 ላይ ትልቅ ሬስቶራንት አለ። ኤዥያን ሬስቶራንት ኦልሬዲ ምክንያቱም እዛ አካባቢ ዎኪንግ ዲስታንስ ብቻ ምንም መኪና መጠቀም ሳይኖርብን 16 ኤምባሲዎች አሉ። ብዙዎቹ የኢሮፕ እና ኤዥያ ኤምባሲዎች ናቸው። ስለዚህ በጣም ሴፍ ነው ማለት ነው ቦታው። በትክክል ቤቶቹም ዲዛይን ሲደረጉ አንደኛ እስካሁን ከገነባናቸው 5ቱ ቤቶች ሞዲፋይ አድርገን የተሻለ ሌተስት፣ ሁለተኛ ደግሞ ብዙ ሰው ስፔሻሊ ከኢትዮጵያ ውጭ የሚኖር ሰው ለኢንቨስትመንት ነው ቤት የሚገዛው። ሳር ቤት አዚቲዝ በጣም ውድ ሰፈር ነው። አዲስ አበባ ላይ ካሉ ደረጃ 1 የሊዝ ዋጋ ደረጃ 1 የሚባሉት ቦሌና ሳር ቤት ናቸው። ደረጃ 1 ቦታ ነው። ከዛ በተጨማሪ የዲፕሎማት ሴንተር ነው፣ መኖሪያ ሰፈር ነው። ሶ ለኢንቨስትመንት እንዲሆኑ ታሳቢ የተደረጉ ቤቶች አሉ። ያንን ታሳቢ ሲያደርግ ፋሲሊቲ አለ። ለምሳሌ 3000 ካሬ የጂምና የስፓ ስፔስ አለ። የልጆች ፕሌይ ግራውንድ አለ። 5ኛ ላይ ሙሉ ፕሌይ ግራውንድ አለ። እዚህ ፎቅ ላይ ማለት ነው። እዚህ ፎቅ ላይ በጣም አሪፍ። በተጨማሪ እንዳውም አሁን አንድ የጨመርነው ሞዲፊኬሽን አለ። ወደ 1500 ካሬ ግሪን ኤሪያ የልጆች ከዚህ ከህንፃው ጎን በኋላ ስንወጣ እናየዋለን። 1500 ካሬ ላይ የሚያርፍ ግሪነሪ አለ። የልጆች መዝናኛ ማለት ነው። ሞር ልጅ ለማሳደግ ሴፍ እንዲሆን ታሳቢ ተደርጓል። ሌሎች አጠቃላይ ሙሉ ፋሲሊቲዎች አሉት። ቴራስ አለው። አሁን ጊዜው እየተቀየረ ስለሆነ ኤሌክትሪክ ቻርጅ ስቴሽን አለው። ለመኪና ማለት ለፕሮግራም የሚሆን የማህበራዊ ግልጋሎት የሚሆን አዳራሾች አሉት። ሰርቪስ ኳርተር የሚባል አለ። ሰርቪስ ኳርተር ማለት ሌላ የተለየ የጨመር ነው። በእያንዳንዱ ፍሎር ሰርቪስ ኳርተር አለ። ምን ማለት ነው? ፍሎሩን የሚቆጣጠር ሰው አለ።
ያ በትክክል ሩም አለ። የጽዳት ማቴሪያሎች፣ ሪሌትድ ነገሮች፣ የአደጋ ጊዜ የእሳት አደጋ እነዚህ ሪሌትድ ነገሮች የሚቀመጡበት ሰርቪስ ኳርተር አለ። ሰምቲንግ አዲስ ነገር ሀፕን ቢያደርግ ፕሮቴክት ለማድረግ እንዲያመች ተብሎ የተዘጋጀ አጠቃላይ 5 ቤቶች 2 ሊፍት ሸር ያደርጋሉ። ህንፃው ሰፓሬት ነው የሚሆነው እስከ ሞሉ ድረስ በጋራ ይወጣና ከዛ ሰፓሬት እየሆነ ስለሚሄድ ለ5 ቤቶች 2 ሊፍት አላቸው። አንድ ደረጃ። በአንድ ፎቅ ላይ ስንት ቤቶች ናቸው? በአንድ ፎቅ ላይ 5 እና 6 ቤቶች ናቸው። 5 ቤት እና 6 ቤት ናቸው። በጣም ሰፊ ነው ማለት ነው በየፎቁ። ያ በትክክል ምክንያቱም አሁን አጠቃላይ ወደ 10 ሊፍት አለ። በ5 የተለያየ ሴክሽን የተከፋፈለ ነው። ሴክሽናቸው ምንድነው ቪው እንደሚያደርጉበት ይወሰናል። በኋላ ላይ ወጠን እናየዋለን። ባልከኒ ቪው ወይም ፎረስት ሳይድ ቪው ምንለው አለ። ለምሳሌ ወደ ቫቲካን እና ኢንዶኔዥያ ኤምባሲ ያለማው ደን አለ። ወደ እሱ የሚያይ አለ። ወደ ዋናው መንገድ የሚያይ አለ። ወደ ሜክሲኮ ቪው የሚያደርግ አለ። ወደ ምስራተ ገብርኤል የሚያይ አለ። ወደ ላይ 30 ማለት ወደ ላይ 30 ነው። 30 ማለት 30ኛ ላይ የሆነ ሰው በጣም አዲስ አበባን የማየት አቅም አለው። ያ በትክክል ለዛ ነው በብዛት የሚገርም ወደ ሽያጩ ስንመጣ ራሱ ከ20 እስከ 30 ያሉ ቤቶች በጣም በብዛት ሽያጫቸው ተሽተዋል። በጣም በከፍተኛ ፍጥነት ማለት ነው። ኦልሬዲ ሽያጭ በጣም ጀምሯል ማለት ነው። ባይረኝ ያ በብዛት ብዙ ቤቶች ተሽተዋል። ምንድነው እኛ በፌዝ ነው የምንሸጠው፣ ፊክስድ ዋጋ ነው የምንጠቀመው። ወደ ፕራይሲንጉ ስንመጣ በኢትዮጵያ ብር ሆኖ ፊክስድ ፕራይስ ለ6 ወር የሚቆይ ነው የምንጠቀመው። የመጀመሪያ ዙር ሽያጭ ጥር 1 ነበር ያወጣ ነው። ሰኔ 30 ይዘጋል። እስከ ሰኔ 30 በመጀመሪያ ዙር የሽያጭ ዋጋ ነው። ከሐምሌ 1 ጀምሮ አዲስ ዋጋ ነው የሚወጣለት። ማቴሪያል ስካሌሽን ወይም የኑሮ መወደድ ሪሌትድ ነገሮች እዚህ ላይ አፌክት አያደርጉትም። እስከ ሰኔ 30 ለሚገዛ ሰው በፊክስድ ዋጋ ነው። የ2 ዓመት ፔይመንት ፕላን አለን። እስካሁን ባለን ትራክ ሪከርድም ወይም ገንብቶ የማስረከብ ልምድም በ2 ዓመት ጊዜ አጠናቀን ለማስረከብ ነው እቅዳችን። እሱንም እናደርገዋለን። በጣም የተሟላ የሚባል ሁሉንም በአንድ የያዘ ፕሮጀክት ነው። ሌላ የተለየ የሚያደርገው ኦፈሮች አሉ። ኦፈር ማለት ምንድነው? አንድ ሰው ቤትና ሱቅ ሲገዛ ዲስካውንቶች ይኖሩታል። 2 ቤት ሲገዛ ዲስካውንቶች ይኖሩታል። ምክንያቱም ከዚህ የኖረ ከዚሁ ሾፕ ማድረግ ወይም መነገድ የሚፈልግ ይኖራል። አካባቢው በጣም ፖቴንሻል ሰዎች ወይም አቅም ያለው ኮሚኒቲ የሚኖርበት አካባቢ ስለሆነ ፕላስ ደግሞ እዚሁ ራሱ 2 አቅም ያለው ሰው ሱቅ ገዝቶ መኖሪያውንም እዚህ ቢገዛ በትክክል ማኔጅ ማድረግ ይችላል ማለት ነው። ያክል ማኔጅ ማድረግ ይችላል። እኛ ደግሞ እናበረታታለን ዲስካውንቱን በመስጠት። በጣም አሪፍ ዲስካውንት። በትክክል እዚህኛው ላይ አሁን ኤክስፔክት የሚደረግ አለ 470 አካባቢ እስከ 500 የሚደርስ ቤቶች ይኖራሉ። በአጠቃላይ በአማካይ በአንድ ቤት 4 ሰው ቢኖር እስከ 2000 ኮሚኒቲ ይኖራል። ይሄ 2000 ሰው ከስር ለሚኖሩ ሾፖች ዩዘር ነው። በጣም እዚሁ በዚሁ ማለት ነው። ሌላ ሎኬሽኑ ከሜክሲኮ ስንመጣ አፍሪካ ህብረትን እንዳለፍን ቀጥታ ሳር ቤት አደባባይ ጋር ዋናው መንገድ ላይ ነው ያለው። ብዙ ሰው መንገዱ ያለበት ቦታ ከስራ ቦታ ውሎ ወደ ቤት በሚመለስበት ጊዜ ነው። ሳር ቤት፣ ለቡ፣ ጀሞ እንዳለ እዚህ ኤሪያ ያለ ሰው በዚህ መንገድ ነው የሚያልፈው። ሾፕ ለማድረግ ምቹ ነው። እንግዲህ ጋይስ አሁን ብዙ ነገር አብራርቶልኛል። አሁን ወደ ወተን ፎቁን ዙሪያውን ከማየታችን በፊት ስለ አከፋፈል በጣም ብዙዎቻችሁ ማወቅ ትፈልጋላችሁ። ውጭም ያላችሁ ሀገር ውስጥም ያላችሁ ስለ አከፋፈሉ አንዴ በደንብ ታስረዳልኝና ከዛ ወተን ብንዞር አሪፍ ይመስለኛል አይደል? በጣም ጥሩ ሀሳብ ነው ያነሳው። በክፍያ ደረጃ ሱቆቹ ከ430 ሺህ ብር 20 ካሬ የንግድ ሱቅ ጀምረው አሉ። ቅድመ ክፍያቸው 430 ሺህ ብር 10 ከመቶ ቶታል ከ4 ሚሊዮን 300 ሺህ ብር ጀምሮ ነው። እንደሚመርጡት ፍሎር እንደሚመርጡት የሱቅ አቀማመጥ ቫሪያብል የሆነ ፕራይሲንግ ነው ያለው። ኮንታክት ሲያደርጉን ዲቴል ነገሩን ያገኛሉ። እንደ መነሻ ግን 20 ካሬ የንግድ ሱቅ 430 ሺህ ብር ቅድመ ክፍያ፣ 27 ካሬ የንግድ ሱቅ 580 ሺህ ብር አካባቢ ቅድመ ክፍያ በዚህ ማግኘት ይችላሉ። አፓርትመንት ቤቶቹ 106 ካሬ ባለ 2 መኝታ አለ፣ 123 ካሬ ባለ 2 መኝታ አለ። እነዚህ ቤቶች ለኢንቨስትመንት 2 መኝታ 2 ባዝሩ ኪችን ያላቸው ናቸው። 2 ባልከኒ ያላቸው ለኢንቨስትመንት ታርጌት የሚደረጉ ናቸው። ለምሳሌ 106 ካሬው 12 ሚሊዮን 500 ሺህ ብር አካባቢ ነው ቶታል ፕራይሱ። 106 ካሬው ቅድመ ክፍያው 1 ሚሊዮን 250 ሺህ ብር ነው። ስለዚህ 1 ሚሊዮን 250 ሺህ ብር ቅድሚያ ከከፈሉ ከዛ በኋላ መጀመር ይችላሉ። ምንድነው የምናደርገው? አሁን ፕሮግረሱ 40% ደርሷል። ፊፍዝ ፍሎር ኦልሞስት ፎርዝ ፍሎር እየጨረስን ነው። ቀሪ ክፍያውን የሚከፍሉት በግንባታው ሂደት መሰረት ነው። ግንባታው 8ኛ ሲደርስ 12ኛ ሲደርስ 16ኛ እየተባለ በግንባታው ፌዝ መሰረት ይከፋፈልና ድርጅቱ ቀሪ ስራውን እየሰራ ደንበኞችም ያን ፕሮግረስ መሰረት አድርገው በ10 ዙር የረጅም ጊዜ አከፋፈል የሚባል ነው የሚኖረን። በ10 ዙር ፊክስድ ፕራይስ አሁን 2 መኝታ ቤት 106 ካሬ 2 መኝታ ቤት 2 ባዝሩም ኪችን ያለው በ12 ሚሊዮን 500 ሺህ ብር ሲገዙ ይሄ ዋጋ እስከ መጨረሻ የሚረከቡበት ዋጋ ነው የሚሆነው። ትልቁም ቤት ብንወስድ 162 ካሬ አለ፣ 3 መኝታ ቤት አለው። የሰራተኛ መኝታ የራሷ ባዝሩም አለው ተጨማሪ 4ኛ
ተጨማሪ ስቶር አለው። ሁለት ባልከኒ አለው። 162 ካሬ ነው። 19 ሚሊዮን 100 ሺህ ብር ነው ቶታል ፕራይሱ። ፋሚሊ ሃውስ የምንለው ነው። በጣም ሰፊ ቤት ነው። በ1 ሚሊዮን 900 ሺህ ብር ነው ቅድመ ክፍያ የሚገቡት ማለት ነው። ቀሪ ክፍያው በፕሮግረስ መሰረት በ2 ዓመት ጊዜ ነው መግዛት የሚችሉት ማለት ነው። በጣም ቀላል የሚባል አከፋፈል፣ ድርጅቱም ካለው ትረስት አንጻር በዚሁ አጋጣሚ ገንብተው ከማስረከቡም አንጻር ለዛም ነው 40% ፕሮግረስ ደርሶ 10% አድርገን ወደ ሽያጭ ወጣ ነው። ካለ ኤክስፒሪየንስም አንጻር ነው እንጂ ብዙ ጊዜ 40% ፕሮግረስ ሲደርስ 40% ክፍያ፣ 50 ሲደርስ 50 ክፍያ ነው የሚጠየቀው። እኛ ምንድነው ያደረግነው? ኦቨርኦል 40% ፕሮግረስ አድርገን 10% ብቻ ነው ቅድመ ክፍያ እየጠየቅን ያለ ነው። የሚመርጡት ቤት ላይ በ10% ቅድመ ክፍያ በፊክስድ ዋጋ ብቻ መግባት ይችላሉ ማለት ነው። ስለ አጠቃላይ ስለ ህንፃው ኳሊቲ፣ ስለደረሰበት ደረጃ እና ቪው ምን ይመስላል በአራቱም አቅጣጫ የሚለውን ደግሞ ወደ ሳይቱ ወጠን እናየዋለን። እንግዲህ ያው አሁን እንዳትረሱ ይሄኛው 6ኛ ፕሮጀክታችሁ ነው። ያ በተከታታይ የመጀመሪያ እንዳይመስላችሁ 2ኛ 3ኛ አይደለም 6ኛ ፕሮጀክታችሁ ነውና በጣም አይ ቲንክ ከዚህ በላይ ላይክ አሁን ሰርታችሁ ጨርሳችሁ እንደዚህ ከአንድ ከሁለት ከሶስት በላይ ስታሳዩ በጣም ትረስቱ አሪፍ የሚሆን ይመስለኛል። እንደገናም ደግሞ አሁንም ወጥተን ደግሞ ያው ያለበት ሁኔታ ማየት ይችላል ማለት ነው። ስለዚህ በድጋሚ ተከታተሉ። ጃኒ እንዴት አየኸው? እንግዲህ ጋይስ ግን በጣም ብዙ ሰራተኛ አለ አይደል? በጣም ቶሎ እየተሰራ ነው ይመስላል። ጥራቱ እንዴት አየኸው? ኮለኑን፣ ስትራክቸሩን የሆነ በጣም ትልቅ ግዙፍ ነገር ነው። አዎ ግዙፍ ነገር ነው። ያስተውቃል። ግዙፍ ነው። ይሄ ቀለል ያለ ፎቅ አይመስልም። ይሄ እንዳለ በቃ ከዛ ዙሪያው እንደዚህ ነው የምትይዙት ማለት ነው። አዎ በትክክል ሙሉ ዙሪያውን ማለት ነው። ከላይ እንውጣና እንዳውም በዛ በኩል የቫቲካን ኤምባሲ ሳይድ ባልከኒ ቪው ምንለው አለ። አሁን 5ኛ ስለደረሰ 5ኛ ላይ ወጣን በባልከኒ በኩል ስናይ ምን እናያለን የሚለውን በደንብ እናየዋለን። በጣም አሪፍ። ስለዚህ ከዚህ ትንሽ ሄድ እንዳለን አደባባይ ነው ያለው መሰለኛል። አዎ እዚህ ጋር ሳር ቤት አደባባይ ነው። ኦኬ ወደዚህ ወደ ጀሞ መንገድ ነው ዋናው መንገድ። እዚህ ጋር ካናዳ ኤምባሲ አለ። በአራቱም አቅጣጫ ኤምባሲ ብቻ ነው የሚታወቀው በዲፕሎማት ሰፈርነቱ ነው። አሁን ያለነው 5ኛ ፎቅ ላይ ነው። ይሄ የምናየው ቫቲካንና ኢንዶኔዥያ ኤምባሲ ያለሙት ወደ 300,000 ካሬ ከበር ያደረገ ደን ነው። ግሪን ኤሪያ ነው። 300 ምን ወደ 300,000 ካሬ ምናምን ከበር የሚያደርግ ቫቲካንና ኢንዶኔዥያ ኤምባሲ ብዙ ነው። 300,000 አዎ በጣም ትልቅ ነው። ባልከኒ ቪው እንለዋለን። ባልከኒ ቪው ነው፣ ፎረስት ቪው ነው የምንለው። ብዙ ቤቶች 2 እና 3 መኝታ ቤቶች በዚህ ሳይድ አሉ። አሁን ያለንበት ላይ ነው ባልከኒዎች የሚሆኑት። ቪዋቸው እኔ ባልከኒ ያለ ነው ማለት ነው። እዚህ ጋር አሁን ባልከኒ ላይ ነው ያለ ነው። ስለዚህ ባልከኒ ላይ ሆናችሁ ደኖቹን፣ አትክልቶቹን እንደዚህ በቃ ዛፎቹ ማየት ይችላሉ ማለት ነው። አዎ በዚህ አካባቢ በዚህ ኤሪያ ያሉ ቤቶችን ከመረጡ የሚመርጡት ቤት በዚህ በኩል ያሉትን ከሆነ ቪዋቸው ይሄንን ነው የሚመስለው። በጣም ነው የሚያምረው። የጠዋት ፀሐይም ያገኛል። በዚህ ሳይድም ሌላ ግሪን ነው። ወደ ብስራተ ገብርኤል ቪው የሚያደርገው ነው ይሄኛው ሳይድ። ራሱን የቻለ ግሪን ነው። በጣም ነው የሚያምረው። እንግዲህ እስካሁን ያለው በጣም አሪፍ ነው። በጣም ደስ ይላል። ያው እንዲያውም ሞር ላይክ አሁን ብዙ ጊዜ እንደዚህ አሁን ለናቲ ብዬ ስመጣ ምናምን ብዙ ጊዜ ነው ባለፈውም ሌላ ቤቶች እየፈለግን ነበር። አሁንም እንደዚህ ያየው ነው ላይክ እውነት ዘንድሮ ላይክ አዲስ አበባ ውስጥ ያለው በጣም ፕሮጀክቶች በጣም ደስ ይላሉ። አሁን ይሄ እንደዚህ ከታች ሞል አለው፣ አሪፍ ሰፈር ነው፣ ኤምባሲዎች አሉ ስትለኝ በቃ ቀጥታ ማስበው እኔ በቃ የቦታ ሴፍ ነው፣ ሲኪዩርድ ነው። ፕላስ ደግሞ እንደምታየው ልክ አሁን ይሄ ሳልቅ እንኳን መንገዶቹ እንዳለ በጣም ነው የሚያምሩት። ኮሪደር ልማቱ ማለ አስፋልት ላይ በጣም ብዙ የኛ ግሪን ኤሪያም የልጆች መዝናኛ ወደ 1500 ካሬ ያልኩ የኮሪደር ልማቱ አካል ነው። አሁን አብሮ የሚያልቅ ነው። ኦኬ 2 ቤዝመንት ፓርኪንግ ሆኖ ግሪን ይሆናል። በጣም በትልቅ ስቴፕ ነው። ይሄ ደግሞ አሁን ያለንባቸው ወደ ሜክሲኮ ቪው የሚያደርጉ ቤቶች ናቸው። ወደ ከተማ ወደ መቻሪ ሜዳ ወደ ሜክሲኮ ቪው የሚያደርጉ ቤቶች ናቸው ያሉት። እዛው 5ኛ ፍሎር ላይ ነው ያለ ነው። እንደምታዩት እንግዲህ በጣም ሰፊ ነው። ከ5ኛ ነው እንደዚህ ቪው የሚታየው። ከ30 እያሰብኩት እኮ ነው። 30ው እንደ ኖርማል ቤቶች 5 ምናምን ያለው ወይስ ተመሳሳይ ናቸው? እንትንም አሉ አይደል? ከላይ መጨረሻ ላይ ፔንታውሶች ፔንታውስ እስከ 28 መኖሪያ ቤቶች ነው። ፔንታውሶች ናቸው። በስማ እዚህ ጋር ነው ግሪን ኤሪያ ቪው ያልፋችሁ እየተሰራ ያለው። አሳያቸው አንዴ። እዚህ ጋር የተቆፈረ ያለው ግሪን ኤሪያ 2 ቤዝመንት ፓርኪንግ ሆኖ የልጆች መዝናኛ ነው የሚሰራው። በዚህ ሳይድ ያሉ ቤቶች ወደ ግሪኑ ያያሉ ማለት ነው። በሶስቱ ሳይድ ያሉ ቤቶች ግሪን ነው የሚያዩት። 4ኛው ሳይድ ወደ ዋናው መንገድ ያለው ማለት ነው። በጣም ራሱን የቻለ ፓርኪንግ እንዳልከኝ 4 ቤዝመንት ነው ማለት ነው። 4 ቤዝመንት 2 ቢሊዮን የኢትዮጵያ ብር እስካሁን ጨርሷል በኮንስትራክሽን እዚህ ለመድረስ። አሁንም ሌላ ገንዘብ ሌላ ወጪ እየተሰራ ነው። ኦልሞስት ብዙ ቤቶች ተሽጠዋል። እንደምታዩት በጣም ደረጃውን ጠብቆ የተሰራ ነው። ግን አሁን ሱቅም አፓርትመንቶችም አቬይላብል አለ ማለት ነው አይደል? ሱቆችም አፓርትመንቶችም አሉ። ምንድነው የሚሆነው እጣ ምናምን አይደለም። እኛ ጋር ደንበኛው ኮሚኒኬት ያደርገናል። የትኛውም የዓለም ክፍል ሆኖ የሚመርጠው ፍሎር ላይ የሚመርጠውን ቤት ባለው ስቶክ መሰረት ኮሚኒኬት አድርጎ ውሉ የሚዘጋጅለት በዛ መሰረት ነው። ክሊር የሆነ ውል ነው ያለ።
እንዳውም በዚህ አጋጣሚ የትኛውም የዓለም ክፍል ሆኖ መግዛት ለሚፈልጉ ማስተላለፍ የምፈልገው ውሉን እንልክላቸዋለን፣ ያነቡታል። ቤቱን እንደዚሁ በቪዲዮ እናስመርጣቸዋለን። የሚፈልጉትን ቤት ተወካይ ካላቸውም ተወካይ መጦ በአካል ቢሮአችን ይጎበኝና የሚፈልጉት ቤት ላይ ራሱን የቻለ ኮድ አለው በካርታ ቁጥር የሚወጣበት ማለት ነው። የራሱን የፈለጉት ፍሎር ላይ የፈለጉትን ቤት ቅድመ ክፍያ ብቻ ከፍለው የቤት ባለቤት ነው የሚሆኑት ማለት ነው። ኢቭን ኢፍ የትኛውም የዓለም ክፍል ሆነው አግሪመንቱን እንልክላቸዋለን። ኢሜል ይደረግላቸዋል፣ በዲኤችኤል ይላካል። አይተው ፈርመው ይልኩታል። ደረሰኙ ተቆርጦ ይላክላቸዋል ማለት ነው። በዚህ መሰረት አሁን እንዳውም ቀላል ሆኗል። ብዙ ሰዎች አሜሪካ፣ ኢሮፕ፣ ኢንግላንድ፣ ጀርመን የተለያየ ቦታ ሆነው ምን መሰለህ እዛ እየሰራ ብር ትልካለህ። ከዛ ደግሞ የሆነ ቀን ሀገር ልግባ ስትል ደግሞ ቤት አለ። በጣም በትክክል ከዛም ደግሞ እዛም እየሆኑ አክቹሊ ማከራየት ይችላሉ። አሁን ላይ ቤቶች በዶላርም በጣም ብዙ የሚከራዩበት ታይም ላይ ያለ ነው። አሁን አዲስ አበባ ላይ ብዙ ቦታ ቤት አለ። ግን ምንድነው 3 ነገር ማሟላት አለበት ቤት። አንደኛ ጥሩ ሎኬሽን ሆኖ መገኘት አለበት። ሁለተኛው ደግሞ ነገ ቢሸጥ ቢለወጥ ማትረፍ አለበት። ሶስተኛው ያ ሰው መኖር ባይፈልግ ቤት ውስጥ ቢያከራየው ጥሩ ገቢ ማምጣት አለበት። አሁን እዚህ ኤሪያ ላይ ዎኪንግ ዲስታንስ ብቻ 16 ኤምባሲዎች አሉ። እንደ አጠቃላይ ደግሞ ኢትዮጵያ ውስጥ ካሉ ኤምባሲዎች 65% የሚሆኑት እዚሁ ሳር ቤት ነው ያሉት። በጣም ተፈላጊ ሰፈር ነው ለኢንቨስትመንት ማለት ነው። ዲፕሎማቶች ናቸው የሚከራዩት። አንዳንድ ቤቶችንም 2 መኝታ ቤት አድርገን 2 ባዝሩም እንደዚህ ያደረግናቸው አሉ። ብዙ ጊዜ ምን ያደርጋሉ ዲፕሎማቶች ካለን ኤክስፒሪየንስ ሳሎን እና ኪችን ሸር ያደርጉና መኝታ ቤት ለብቻ ያደርጋሉ። መኝታ ቤትና ባዝሩም ለየብቻ። የኛ 2 መኝታ ቤት ላይ 2 ጓደኛ ማች የሆኑ ዲፕሎማቶች አብረው ሊኖሩበት ይችላሉ ማለት ነው። ሳሎንና ኪችኑን ሸር አድርገው እንደዛ ይቻላል። ኮስት ሚኒማይዝ ያደርግላቸዋል። ከዛ ከፍ ሲሉ ደግሞ የፋሚሊ ቤት የሚባሉ አሉ። ቤተሰቡን ይዞ መኖር የሚፈልግ ሰው ስፔሻሊ በዚህ በግሪነሪው ሳይድ ወደ ቫቲካን ኤምባሲ ወደ ግሪን ኤሪያው ሳይድ በብዛት የፋሚሊ ቤቶች አሉ። ልጅ ለማሳደግ ይሆናል። እሱን ታሳቢ አድርገን ከመሀል ከተማ ከአፍሪካ ህብረት ከሜክሲኮ ኦልሞስት 2 ኪሎ ሜትር ርቀት ነው። እሱንም ኮንሲደር አድርገን እየገነባ ነው። እንዳያችሁት ያው በጣም ደስ የሚል ያው ጥራቱን የጠበቀ እስካሁን ካየዋቸው በጣም እስከ 6 ፕሮጀክት እስከ 5ቱ አየዋቸው ጋር እስከ 5ቱ በቃ ላይ ድረስ አይቻቸዋለሁ። 6ኛው ፕሮጀክታቸው ደግሞ እስከ 5ኛ ፍሎር ላይ ያው እንደነገራችሁ እስከ 2 ቢሊዮን ጨርሷል እስካሁን ያለው። ከዚህ በኋላም እንግዲህ ጉዟቸውን እየቀጠሉ ነው። ገና እስከ 30 ይሄዳሉ ማለት ነው። እንደዚህ 30 ማለት ብዙ ፎቆች እዚህ ሀገር ብዙ 30 አፓርትማ ገና ነው አይደል? ገና ነው። አሁን እየተለመዱ ነው። ስፔሻሊ ደግሞ አፓርትመንት ላይ ወደ ላይ አሁን እየተፈለጉ ነው። አሁን እኛ ከ20 እስከ 30 ያለው ቅድምም እንደጠቀስኩልህ በብዛት ተሽተዋል። ብዙ ጊዜ አንዳንድ ቦታዎች ላይ የዋጋ ጭማሬም አለ ከፍ ሲል እኛ ጋር ነገሩ ዘመናዊ ብዙ ነው። ምክንያቱም እንደነገርከኝ ወደ 10 ሊፍቶች አሉ። 10 ሊፍቶች አለ፣ ባካፕ ጄኔሬተር አለ። ስለዚህ መብራት አያሳስብም። ከርሰ ምድር አለ፣ ሁሉም አለ ማለት ነው። እንግዲህ ጋይስ አሁንም ስልክ ቁጥር አለ ሀገር ውስጥ ለሚገኙ ሰዎች ሀገር ውስጥ ለሚገኙ ዋትስአፕ ኮንታክት ማድረግ ይችላሉ። በቴሌግራም ዳይሬክት መደወል ይችላሉ። ስፔሻሊ ዋትስአፕ የትኛውም የዓለም ክፍል ያሉ ቀጥታ መረጃውን ወስደው የሚፈልጉት ቤት ላይ ሱቅና ቤትን መግዛት ሲፈልጉ በመደበኛነት ደግሞ አሁን ያወራ ነው በ10% ክፍያ ነው። ድርጅቱ እንዳያችሁት ነው። ይሄ 6ኛ ሳይት ነው። 5ቱን ሳይቶች በማጠናቀቅ ላይ ነው ያለው። 4ቱን ጨርሶ 5ኛውን 85% አድርሰዋል። በማስረከብ ነው የሚታወቀው። 10 ቀርቷቸዋል። ቶሎ ብሎ ካልገዙ ያመልጣቸዋል። እሱ ላይም የቡልቡላው ላይም እንዳየ ነው። ምናልባት ማዘርም አሁን በዚህ አጋጣሚ የቡልቡላው ላይ ይሁን ካለች የቡልቡላው ማድረግ ትችላለች። ነገር ግን የካምፓኒውን ፕሮፋይልና ዲቴይሉን ስላያችሁ ቀስ ብለህ መክፈል ከፈለክ እዚህኛው ላይ 2 መኝታ ቤቶች አሉ። አሪፍ ቤቶች ቀስ ብላችሁ መክፈል ትችላላችሁ። አሁን መኪና ውስጥ ወደ ቤት እየሄድኩኝ እደውልላትና እስቲ ጠይቃታለሁ ያለውን ነገር እንዳለ አስረዳትና ከዛ ምን እንደምትል እንግዲህ እናያለን ማለት ነው። ስለዚህ በዚህ ስልክ ቁጥር ደውለው ኦር ደግሞ ውጭ ያሉ ሰዎች ዋትስአፕ እና ቴሌግራም ላይ ቀጥታ አንተን ኮንታክት ማድረግ ይችላሉ አይደል? አዎ እኔ የደንበኞች ሽያጭ አማካሪ ነኝ። ደሳለው ብለው ቀጥታ ኮንታክት ማድረግ ይችላሉ። ዋትስአፕ ላይ ዳይሬክት መደወል ይችላሉ። ተወካይም ካላቸው ተወካያቸውን መላክ ይችላሉ። በጣም አሪፍ ያለውን ዲቴል ነገር እናየዋለን። ጀምቦሮ ሪል ስቴት እንግዲህ በጊዜ ግቡ በሚለው ነው የምንታወቀው። በጊዜ ግቡ ምክንያቱ ካልገባችሁ ሌላ ቦታ ነው የምትገቡት፣ ያመልጣችኋል። በጊዜ ገብቶ ማስገባት ነው የሚታወቀው። በጊዜ ግቡ ነው ሞተውና የመጨረሻ የምትላቸው ነገር ካለ ነው ብትልኝ ደስ ይለኛል። ካልሆነ ያው እንግዲህ እንደነገርኳችሁ በዚህ አጋጣሚ ዲስክሪፕሽን ላይ የሱ ስልክ ቁጥር አድራሻ ሁሉም አለ። እንደገና ደግሞ ኮሜንት ላይም ቼክ አድርጉ። በድጋሚ በዚህ ቁጥር እንዳልኳችሁ እሱ ቁጥር ላይም ቀጥታ በኢትዮጵያ ከሆናችሁ ደውላችሁ እሱን አግኝታችሁ እየዞረ ያሳያችኋል። ካልሆነ ደግሞ ዋትስአፕ እና ቴሌግራም ላይ ቪዲዮ እየተላላከ
ላይክ ከወሰናችሁ ደግሞ ቀጥታ በዲኤችኤል እየተላላካችሁ ውሉን መፈራረም የምትችሉበትም አማራጭም አለ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር አይደል? አዎ በጣም ጥሩ ጊዜ ነበር ያሳለፍነው። በጣም አሪፍ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ቶሎ ብላችሁ የቤት ባለቤት ሁኑ። ካልሆነ ደግሞ ያው ኢንቨስት አድርጉ፣ ብራችሁን አይቀመጥ ባንክ ላይ ምንም አያረግም ማለት። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ጀምቦሮ ሪል ስቴት አይደል? በጊዜ ግቡ፣ በጊዜ ግቡ። ያዘው